በብልጽግናና በህወሓት አክቲቪስቶች መካከል በተለይ ቲዲኤፍ እና ፕሪቶሪያን በተመለከተ አጀንዳውን እንዴት ራን እንደሚያደርጉ ላሳያችሁ። የህወሓት አክቲቪስቶች ቲዲኤፍ ማለት ከህወሓት የተለየ ነው፣ ቲዲኤፍ የሚባለው ህዝብ ነው፣ መሮት ጭቆናን እምቢ ብሎ ወረራን እምቢ ብሎ ወደ ጫካ የገባ ኃይል ነው። ስለዚህ ህወሓትና ቲዲኤፍ አይገናኙም። የመጨረሻ ደጀናችን፣ የህዝባችን መጠለያ፣ መከላከያ ምናምን የሚል አጀንዳ ሴት አድርገዋል። ህወሓትን የሚቃወሙ ህወሓትን የሚደግፉም በቲዲኤፍ ሄደው አንድ አቋም ይዛሉ። ይሄ የሚገርም አጀንዳ ቀረጻ። በአንጻሩ ግን የብልጽግና አክቲቪስቶች ይህንን በደንብ አድርጎ ሲያሳዩ አትመለከትም። ቲዲኤፍ እና ህወሓት ምንም ልዩነት የሌለው ቲዲኤፍ አራጅ ኃይል መሆኑን፣ ቲዲኤፍ አሸባሪ ኃይል መሆኑን፣ ቲዲኤፍ ከውጭ ኃይል ጋር ኮንስፓይር የሚያደርግ ኃይል መሆኑን ሴት ሲያደርጉ አታዩም። ቲፒኤልኤፍ በቀደደው ቦይ ነው የፈሱ ያሉት። በአንጻሩ ሳ የህወሓት አክቲቪስቶች የኢትዮጵያ መከላከያ ሰራዊት አውሬ ነው፣ ገዳይ ነው፣ ደፋሪ ነው፣ ፋብሪካ አፍርሶብናል፣ እንደዚህ አድርጎብናል የሚል ስቲል ፕሪቶሪያ ስምምነት ተፈርሟል ተብሎ ሰላም ይውረድ በሚባል ጊዜ ስቲል የኢትዮጵያን መከላከያ ሰራዊትን በማነወር በማዋረድ ስራ ውስጥ ኮንሲስተንትሊ ይሰራሉ። የብልጽግና አክቲቪስቶች ግን ጊዜ ሰጥተው የቲዲኤፍን አውሬነትና የሽብር ኃይል መሆኑን ሲያስተምሩን እናይ። ዝም ብሎ ሰበር እያለ በዚህ በኩል እንትና ይገባል፣ በዛ በኩል እንትና ይገባል። የሰበር ሱሰኞች ናቸው እነዚህ። ስማቸው ራሱ ሰበር ነው የሚባሉት። ፕሪቶሪያን በተመለከተ ደግሞ ላሳያቸው። በህወሓት በኩል ምንድነው ያደረገ ያለው? ፕሪቶሪያ መንግስት ጥሶታል፣ አፍርሶታል፣ ከእንግዲህ ጥቅም የለውም። የሁሉ መፍትሄ ወደ ድጋሚ ወደ ፕሪቶሪያ መመለስ ነው። ስለዚህ ወደ ፕሪቶሪያ መመለስ የሚቻለው መንግስትን ወደ ፕሪቶሪያ መመለስ ይቻል ነው። ይሄ ወጥ የሆነ አቋም በቲፒኤልኤፍ ተቃዋሚዎች ውስጥም አለ፣ በቲፒኤልኤፍ ደጋፊዎችም የትግራይ ልጆች ውስጥ ያለ አቋም ነው። የብልጽግና አክቲቪስቶች ስቲል እነሱም ፕሪቶሪያ ውስጥ ነው ያሉት። ፕሪቶሪያ ማለት ወሳኝ እንደሆነ፣ ምን አይነት ሰላም እንዳሰፈነ፣ ፕሪቶሪያ እንዴት መጠበቅ እንዳለብን ምናምን የሚል ቡቱቶ ዜና ነው እየሰሩ የሚውሉት። አንድም ቀን ፕሪቶሪያ ስምምነትን ቲፒኤልኤፍ እንዴት እንዳፈረሰው ለመናገር አይፈልጉም። ቲፒኤልኤፍ ደሞመንት የውጭ ጉዳይ ግንኙነት ሲጀምር፣ ወታደር አደራጅቶ መተኮስ ሲጀምር፣ መሬትን በኃይል ወረራ ሲያደርግ፣ በየጊዜው ቁጥሩ የማይታወቅ ሚሊሻ ምልመላ ሲያደርግ፣ አመፀኛ ሆኖ ከውጭ ኃይላት ጋር ተደራጅቶ ኢትዮጵያን ሲወጋ፣ ኢትዮጵያ ውስጥ ያሉ የተለያዩ ሸማቂ ኃይሎችን ሲያስታጥቅና ሲያሰለጥን ፕሪቶሪያ መፍረሱን አይነግሩም። የቲፒኤልኤፍ አክቲቪስት ፈርሷል። ማን ያፈርሰው? ብልጽግና። ጦር ከአስመራ ወደ አዲግራት የተመላለሰ ከአስመራ እንጥጮ የተመላለሰ የሚውል የሻዕቢያና የቲፒኤልኤፍ ጦር የሁሉ የስንቅና የትጥቅ ምልልስ ፕሪቶሪያን ማፍረስ ካልሆነ ምንድን ነው የሚሆነው? አብራችሁ ነው እየሰራችሁ ያላችሁት። ለምሳሌ ትላንት አንዱ ምን ያለ ይሄው ተመልከቱ፣ ኮሎኔል ወልደስላሴ 21 ከባድ ተሽከርካሪዎችን ይዞ ወደ ኤርትራ ገብተዋል፣ ከኤርትራ ደግሞ መሳሪያና የተለያየ ትጥቆችን ምናምን ጭኖ ሊመጣ ነው እንትን ያለው ተመልከቱ ምናምን ያለ ዜና ይሰራል። የብልጽግና እንትን ማለት ነው። ኢምፕሊኬሽኑ ምንድን ነው? ፕሪቶሪያ ድብን ብሎ ቲፒኤልኤፍ አፍርሶታል። ይሄ ሁሉ ኢትዮጵያ ውስጥ መዓት ያመጣው በራሱ ፕሪቶሪያ አይደለም ወይ? በነገራችን ላይ መንግስት የፕሪቶሪያ ስምምነት የሚባለውን መፍረሱን አውጆ እንደገና አዲስ ስምምነት ውስጥ መግባት መቻል አለበት። እንደገና ወይ ናይሮቢ ሄደን ወይ የሆነ ሀገር ሄደን የሚተገበር ስምምነት፣ የኢትዮጵያ ድንበር የሚከበርበት፣ የኢትዮጵያ ውጭ ጉዳይ ፖሊሲ በፌደራል መንግስት ብቻ መሆን እንዳለበት፣ ሞኖፖሊ ኦፍ ቫዮለንስ የመንግስት እጅ ላይ ብቻ መሆን እንዳለበት፣ ይህን ሁሉ እንደገና ዲል ማድረግ አለብን። በዚህ ስምምነት ውስጥ እንደገና ፋኖ መግባት አለበት። ሶስታችን እንደገና ፕሪቶሪያን በሉት አልጀርስን በሉት ሄደን እንደገና መስማማት መቻል አለብን። የለም ይሄ የሚባል ነገር በአሁኑ ሰዓት የለም። ፍርስርስ የወጣ ነገር ነው። ምንም መሬት ላይ የሚተገበር ነገር የለም። ይሄ ባልሆነበት ቦታ አንተም እኩል ከወዲም ቤተ ጋር ስለ ፕሪቶሪያ ታወራልኛለህ እንዴ? ወዲም ቤተ እያፈረሰ አናቱ ላይ ቆም ነው ስለ ፕሪቶሪያ የሚያወራው። አንተም ለሱ ያጨራጨው ፕሪቶሪያ ታወራለህ፣ አገር ታፈርሳለህ።